እየሞከርሽ ነው? ምን አደረኩ ደግሞ? ያደረግሽውማ ታውቂያለሽ። ለናት ምን ብለሽ ነገርሽው? ምንም አልተናገርኩም። እኔ ሀና አትዋሺ። ስለኔና ስለ ሳሮን ከአንቺ ውጭ የሚያውቅ ሰው የለም። እራሷ ሳሮን ትሆናለች የነገረችው። እሷ መቼም አትነግረው። እሺ ከአንቺ አልጠብቅም ነበር ሀና። ሞኝ ነህ እንዴ ዳጊ? አሁንም እኮ ሳሮን ላይ ራስህ ማድረግ ትችላለህ። ከፈለክ ያግዛሃለሁ። እሷን ብትሆን ስሜት ያላት ይመስላል። አንተ ሰምኛለሽ? በማያገባሽ እየገባሽ አትፈትች። እሺ እማዬ መጣች። አሁን አልነበር እንዲወጡት እኮ ቀረስታ ነው የሚሆነው። ቶሎ በል ቶሎ በል እዚህ ጋር ቶሎ በል ጀፍ ቤቱ ምንድነው? እናንተ ልጆች ሞቅ ሞቅ አድርጉት እንጂ ምን እየሆናችሁ ነው? ምን ነው ቶሎ ተመለሽ ማለቴ እንዴ መጣሽ? እና መለስ ይቀርብኝ ተመልሼ መጣሁ። ብቻዬንም አልሄድም ይቅርብኝ ብዬ ልብስ ልቀይርና ቡና አፈላልሻለሁ። ማይ ሳሎን ጠብቂኝ። እንዴ ሳሮን ደግሞ እዚህ ምን ታደርጋለች? ለምን እዚህ ተኛች? አዎ ሳሮን ተኝታ ነው። ምን ነው ዛሬ ያለ ልማዷ አንቺ ክፍል ተኛች? እኔ እንጃማ። ምን ሆነችብኝ ሳሮን? ተይ ማያት ቀስቅሻት። በስንት መከራ ነው የተኛችው። ከተነሳች ትናደዳለች። እንቅልፍ እምቢ ብሏት ነው ወይስ ምንድነው የሆነችው? አሟታል እንዴ? አዎ ትንሽ አሟታል። ለዛ ነው። እኔ ሳሎን ማይ ቡና ላፍላልሽ። በእኔ አንቺ የናቲ ሰራተኛማ ጠግባለች። ናቲ ምን ፈለግሽ? እኔ ምን ፈለግሽ? ናቲ ልመለስ? ለምን መጣሽ? ለምን ትመለሻለሽ? እኔማ ያው ፊት ልከለም የተፈጠረ ነገር አለ። ዳጊና አንቺ ምን ነበር የነበራችሁ? ምን ነበረን ማለት? እሱ ቤት ከመጣ በኋላ የራቅሽ ለዚህ ነው? ቆይ ማን ነገረ? የነገረኝ ምን ይጠቅምሻል? ሳሮን ግን አንድ ጥያቄ ልጠይቅሽ። እሺ ጠይቀኝ። ዳጊን ትወጂዋለሽ? ማለት ታፈቅሪዋለሽ? የኔና የሱ ነገር ካበቃለት ቆይቷል። ያብቃም አያብቃም ጥያቄ መልሽልኝ ሳሮን። አይ እኔ ዳጊን አላፈቅረውም። አሁን ስታዩ ምን ተሰማሽ? ምንም ትንሽ ደንግጫለሁ። በፊትም ቢሆን እሱ ያፈቅረኛል እንጂ ምንም የፍቅር ስሜት አልነበረኝም። በዛ ላይ የኔና እሱ መተዋወቅ እኛ ላይ ተጽዕኖ እንዲፈጥር አልፈልግም። ዳጊ እኮ ጓደኛዬ ነው። እኔ ስላንቺ ውበት ስነግረው እሱ የራሱን ፍቅር ሳይነግረኝ ዝም ብሎ ሲታዘበኝ ነበር። የኔና የሱ ነገር በፊትም ያበቃለት ነገር ነው። አሁን ስለዚህ ጉዳይ ማውራት አልፈልግም ናቲ። ከፈለክ ደግሞ ዳጊ መጠየቅ ትችላለህ። የዛን ጊዜም ለሱ ስሜት እንጂ እኔ ምንም አይነት ስሜት አልነበረኝም። አንቺ ጋር ምንም ስሜት ላይኖርሽ ይችላል፣ ግን ዳጊ ጋር እንደዛ ይመስልሻል? የሱ ስሜት ምንም ሆነ ምን ከኔ ህይወት ጋር የሚያገናኘው ነገር የለም። እንደዛ ነው የምታስቢው? አዎ ከኔ ጋር ምንም የሚያገናኘው ነገር የለም። እንደውም ሁላችሁም የራሳችሁ ጉዳይ። እሺ ዳግም ሳሮን አስደነግጥሽኝ እኮ። ምን ነው ደብቆሽ? ይቺ እህትሽ ናት። በእናትሽ አቃጥላ ልደፋኝ እኮ። ወይ ዳጊ ምን ለማድረግ እየሞከርክ ነው? ምን አደረግኩኝ ደግሞ? እንዴት ለናት ስለኔና ስላንተ ትነግረዋለህ? የኔ እናንተ ነገር ኩድሮ ያበቃለት ነገር ነው። ማንም ሰው እንዳውቅ አልፈልግም። ይኸውልሽ ሳሮን እኔ ምንም ነገር አላወራሁም። እህትሽ ናት ሁሉንም ነገር የነገረችው። አትዋሸኝ። እኔ ለሀና ስላንተ የነገርኳት ነገር የለም። እኔ እናንተ ብቻ ነው የምናውቀው። ሳሮን ነግራኛለች፣ ግን ሙሉን አልጨረሰችልኝም ብላኝ እኮ ነው የነገርኳት። ቆይ ለሀና ስለኔና ስላንተ ነግራታል? በነካፍ ለምን ለማየም ገብቷት ነግራትም? ሳሪ እኔ ምን አጠፋው? ያው እህቷንሽ ምንም ነገር አደብቂያትም ብዬ ስላሰብኩኝ እኮ ነው። አሁን ምን ነግረን ስማኝ። ለናቲ እውነቱን ንገረው። ደብሮታል። እንዴ እናቲ ለምን እንደሚደብረው? ውሸት መስሎታል። ግባና አረጋጋው። እኔ እናንተ ምንም ነገር እንዳልነበረ ንገረው። እኔ ምለው ቆይ ይሄን ሁሉ ነገር ማስረዳትን ምን አመጣው? እናንተ ሁለታችሁ ጀምራችሁት ነገር አለ እንዴ? አይ ምናልባት ብናስብ እንኳን አንተ እንቅፋት እንድትሆን አልፈልግም። እኔ እንዴት ነው እንቅፋት የምሆነው? አይ እንግዲህ ጨረስኩ። እውነት አንቺ ነሽ እንደዚህ እያናገርሽኝ ያለሽው? ሳሩ ምን የተለየ ነገር አልኩኝ? እውነታውን ለናቲ ንገረው። በቃ አለቀ። ሌላ ነገር የለው። አኔ እስኪ ሳሮን ቀስቅሻት። ተነስታ ሄደች እኮ አይደልሽም እንዴ? የት ሄዳ? ያው የፈረደበት እዛ ናቲ ጋር ሄዳ ይሆናል። ማን ያውቃል? ሳሮኔ ወይ ማዬ ምን ነው አመመሽ እንዴ ልጄ? ደግሞ ተኝተሽ ነበር? ከመቼው ወጥተሽ ነው? አረ ማዬ እኔ መቼ የተኛሁት? ቅድም እኮ ነው የወጣሁት። አሁን ሀና መኝታ ቤት ተኝታለች አላለችኝም እንዴ? የት ሄደሽ ነበር? አንቺ ነው አይመለከትሽም። ደግሞ ስጋባ ትብቃ ግቢ እያጸዳች አየኋት። ማን አዟት ነው? ምን ማሚ ስራ አዛት ነው? እሱንማ አየው። አይ ብር ማን የሚከፍላት ብዬ ነው። ማን ይከፍላታል? እዚሁ እየመጣች ዝም ብላ ትስራ እንጂ።
ለምን እዚሁ በየወሩ ክፍያትና ተቀጥራት ስራ። እኛም ማረፍ እንበል፣ ሰራተኛ ይቀጠርልን። አይ እኔ ሰራተኛ ቤቴ ውስጥ አልፈልግም። ያቺ የተረገመች ልጅ ከዘረፈችኝ በኋላ በቤቴ ሰራተኛ ማስገባት አልፈልግም። የየሰው እኮ ባህሪ ይለያያል። ያው ትብቃ ደግሞ አሪፍ ልጅ ትመስላለች። ናቲ ጋር መመላለስ ካላበዛች። ምን ነው ክራሽሽ እንዳቀማሽ ፈራሽ? ክራሽ ደግሞ ምንድን ነው? ለንግግርሽ ለከታ በጅለት ሺ ሀና። በቃ አትጨቃጨቁብኝ። እኔ ለራሴ ናሙኛል። እንዴ አና፣ ምን ልሰሪ መጣሽ? የሆነ ያልገባኝ ነገር አለ። እሱ እንድታስረዳኝ ነበር የመጣሁት። እና መኝታ ቤት ውስጥ ነው እንደማስረዳሽ? እንደፈለክ፣ ከፈለክ እዚህ፣ ከፈለክ ውጪ፣ እንደፈለክ መሆን ይችላል። እሺ ቆይ ምንድን ነው ያልገባሽ ነገር? አንብበው። ይኸው። ምኑን ላንብበው? አንቺ ያልገባሽ ነገር ካልነገርሽኝ እንዴት ነው የምረዳው? ፍቅረኛ አለ? አይ ምን ነው? ምንም። ቆንጆ ነህ። በዛ ላይ ከሰው ጋር ቶሎ ትግባባለህ። እንዴት ፍቅረኛ የለህም? ፈጣሪ ለእኔ ያላትን መርጦ እስኪሰጠኝ እየጠበቅኩ ነው። ለምን ጠብቃታለህ? አንተ ወደ እሷ አትሄድም? ሀና፣ ለሁሉም ነገር ጊዜ አለው። ምናልባት ፈጣሪ ልኮልህ አልታየችም ይሆናል። ማለት ማንን ነው ይላክልኝ? እሱ ደግሞ እኔ ገና እንዳየሁ ተመችተኸኛል ናቲ። አንቺ ማደብሪኝ በደንብ ባላቅሽም። እኔ እናንተ ግን አብረን ብንሆን እንዴት ቆንጆ ጥንዶች እንደምንሆን ታውቃለህ አይደል? ዳጊ፣ አሁን ወረቀትሽን ሰብስበሽ ከቤቴ ውጭ። ይሄ ፍቅር መቀስ የሆነ ልጅ። አንቺ የታባሽ ነው የምትዞሪው? እናቴ እያስጠላኝ ነበር። ምነው ቅናት ነው እንደዚህ የሚያንጨረጭርሽ? ሰምኛለሽ? ይሄን አትስርስር የምትይው ነገር ታቆሚያለሽ። ኧረ እባክሽ አንቺ እዛ ከዳግም ጋር ፍቅራችሁን እያደሳችሁ አለማችሁን እየቀጫችሁ፣ እኔ እዚህ ቤት ውስጥ ታፍኜ የሚቆየው ምን በወጣኝ ነው? እናትሽ ቀልደኛ። አንቺ ደግሞ ከማን አባሽ ጋር ነው ለሚስቀጫ ያየሽኝ? ስሚ፣ ከኔ ከሳሮን ጋር የምትወዳደር ነገር ታቆሚያለሽ። ታላቅትሽ ነኝ፣ ብታከብሪ መልካም ነው። የራስሽ ጉዳይ ጀመረት ያደለሽም። እሺ አንቺ እንደዛ እያሻሽን አታታልኝ። ዞረን ቀረ ምትሽ ነኝ። ይሄን ልትጃቺ ልጅቷ ምን እያደረግሻት ነው? እኔና አንቺ አልጨረስንም፣ ገና እናወራለን። እማዬ፣ እቺ ልጅ ወደ መጣችበት ላኪልኝ። በጣም ነው ያስጠላችኝ። አንቺም ያለ እሷም ያለ አንቺ ማንም የላችሁም። ተከባብራችሁ ትኖሩ እንደኑሩ። አለበዚያ ግን አንዳችሁ ወደ አባታችሁ ነው ምልካችሁ። ካስቸገራችሁኝ በቃ እኔ እማዬ የትም መሄድ አልፈልግም። እሷ እንደለመደችው ትሂድ። አቤት። ወዴት ሄድሽ? ከዚህ ቤት እየወጣሁ ነው እኮ። ወዴት? ሰላም ወዳለበት፣ ምንም ጨዳታ ወደሌለበት ቦታ። ቆሽ ታዲያ ለምን አብረን አንሄድም? እኔ በጣም ነው ብሎኛል። ማንም ሰው እንዲከተለኝ አልፈልግም። ሳሪ፣ ዳግም ተሿል እንዴ? አይ አላየሁትም። ኧረ የት ሂዶ ነው ግን? ትብቃ አንቺን ስራ እንዴት እያደረገች ነው? አይ ምንም አይልም። ከአንተ ቤት ጋር የሚስተካከለው አይኖርም። ሴትዮዋ በጣም ክፉ ናት። የእሷን ጭቅጭቅ ሽሽት ነው እዚህ መጥቼ የምቆየው። አይዞሽ፣ ሁሉም ወደ ቦታ ይመለሳል። ትንሽ ጊዜ ብቻ ነው። ሁላቸውም ንብረቴን ቆጥሮ ይመልሱልኛል። አይ ናቲ፣ እንደዚህ ቀላል ነው ብለህ ነው? ስንወጣ እንዴት ተቸግረን እንደወጣን አላየክም? ሰዎቹ ሴጣን ናቸው። አንተን ከማጥፋት ወደ ኋላ የሚለው አይደሉም። ከእነሱ ጋር ይቅርብክ። አይ ትብቃ፣ አሁንስ በህይወት ያለው ነው እንደሚመስልሽ? እሱማ የበፊቱ ናትዬ አይደለም። አንቺ ከረዳሽኝ ብዙ ነገሮችን እንቀይራለን። እኔማ ምን አድርጊ በምን አቅም ያግዛሃለሁ? ይኸው የቤት ሰራተኛ አይደለሁ? ከምበላው የማይተርፈኝ አንድ የቤት ሰራተኛ ደሃ ነኝ። አሁን ከብር በላይ ታማኝ ሰው ነው የሚያስፈልገኝ። ሚስጥሬ እንደ ራሱ ሚስጥር የሚጠብቅ ሰው ነው የምፈልገው። ታዲያ ምን አለበት? እሱማ ሁሌም ከጎን ነኝ። ግን እዚህ ቤት የምሰራው ስራ እኮ። አይ ትብቃ። አረ እንዳሰማኝ ሴትዮ፣ ስገባም ስወጣም ነይ ስሪልኝ ነው ወይ? አንደኛቸውን አልቀጠሩኝ። ይቅርታ አስቸገርኩሽ አይደል? አረ እኔን አስቸገርኩሽ አትበለኝ።
እኔ እኮ ቤተሰብ ነኝ። ያንተ ጉዳይ የኔም ጉዳይ ነው። ግን እኮ ምንም ነገር ነግረኸኝ አታውቅም። እንዴት ነው አድራሻው ታገኘ? አይ ሰፈሩ እንኳን እዚሁ ሰፈር ነው፣ ግን ቤቱን አላወቅኩትም። ልክ ቤቱን እንዳወቅኩኝ ወደ ስራ ገባለሁ። እኔ በየትኛውም ጊዜ ከጎን ነኝ እናትዬ። እንደ እህት አንድ ምክር ልንገርህ። እነዚህ ሀናና ሳሮን የሚባሉ ሰዎች ምናቸውንም አልወደድኩትም። እናታቸውን ብትሆን አንድ አይነት ናቸው። ብዙም አታቅርባቸው እሺ። እንደውም ትንሽ ያቺ ሳሮን የምትባለው ሳትሻል አትቀርም። ሀናና እናቷ ትንሽ ኃይለኛ ናቸው። ብቻ አንቺም አትፍሪ፣ እጠነቀቃቸዋለሁ። ትብቃ ትብቃ ትብቃ። እኔ የምለው የት ሄደሽ ነው ይህን ያህል ስጮህ ማሰቢ? ቤት እያጸዳው ነበረ፣ ይቅርታ አድርጉልኝ። እኔ የምለው ከናቲ ጋር ዝምድና አላችሁ እንዴ? አይ ያው ስለሚረዳኝ ስለሚያግዘኝ እንደ ቤተሰብ ነው የማየው እንጂ ምንም የስጋ ዝምድና የለንም። ምን ነው ለምን ጠየቁ? አይ እኔማ እኮ እዚህ እንድትሰሪ ልጠይቅሽ ነበር፣ ዋጋሽን ካላስወደድሽብኝ። ስንት ይከፍሉኛል? እኔማ እንደውም ደስ ነው የሚለኝ እዚሁ ከናቲ አጠገብ ሆኜ እሰራለሁ። የትም ልውጣ ብዬ እንደውም አላስቸግርም። አይ እዚህ ጋር እንግዲህ ልንጣላ ነው። እኔ ቤት የምትሰሪ ከሆነ የትም መሄድ አትችይም። ምን ልትሰሪ ነው እሱ ቤት የምትሄጂው? አርፈሽ እዚሁ ስራሽን ነው የምትሰሪው። ይሄማ እንዴት ይሆናል? ናቲን ማን ያገዘዋል ቤት ውስጥ? እሱን እኔ ምን አቅልሻለሁ? እኔ የምከፍልሽን ግማሹን እሱ ከከፈለ ያሳየው፣ አለበዚያ ግን ቀጥ ለጥ ብለሽ ትሰሪያለሽ። እንደምታዩ እዚህ ቤት ምንም ስራ የለም። እስቲ ልመካከርና ላሳውቁት። ብቻዬን የምወስነው ነገር አይደለም። መብትሽ ነው። ታዲያ መተሽ አሳውቂ። እኔ የምለው ያ ዳግም የሚባል ልጅ አሁንም ከናቲ ጋር ነው የሚኖረው? ኧረ አለ። ወዴት ይሄዳል? እሱ እኮ ለናቲ ከጓደኛም በላይ ወንድሙ ነው። ብቻውን ነው፣ እሱን ጥሎ ይሄዳል። እችን ትወዳለች ካስዬ። ነካ ሄዳለሁ እያለ ሲጫወትብኝ ኖሯላ። እኔ ነኝ የማደርገውን የማውቀው። ልክ ልካቸውን ነው የማሳያቸው። አንተ ጉደኛ ልጅ! እንዴ ማዘር፣ ምን ተፈጠረ? አንተ ነህ እንዴ? የት አለ ያ ጓደኛ? ዳጊ የለም። ምን ነው ለምፈለጉት? ልጠይቀው ነዋ። ወይ የቤት ኪራይ ክፈለን ወይ ቤቴን ትቶ ውልቅ ይበልልኝ። ምን ማለት ነው ከቤቴ? ይሄ እኮ የከፈልኩበት ቤቴ ነው። እሱ ለምንድን ነው የሚከፍለው? እኔ ግቢ ውስጥ ሰው አልፈልግም አላልኩም? አንድ ወንደላጤ ብቻ ብለኸኝ ነው ያከራየሁ። እና ባለፈው ከዳጊ ጋር ተነጋግራችሁ የተስማማችሁ መስሎኝ። ምንም አልተስማማንም። ለአንድ 3 ቀን ብሎ ይኸው ሳምንት ሊሞላው ነው። ወይ ገንዘብ ጨምሩና እንስማማ፣ አለበለዚያ ቤቴን ትታችሁ ውልቅ በሉልኝ። የምን ገንዘብ ነው የሚጨምረው? አይቶ አንተ ምን አለፋ? ጓደኛህን ላከውና ከእሱ ጋር አነጋግራለሁ። ከአንተ ጋር ተስማማን፣ እሱን አነጋግረዋለሁ። ማን ነው? ይህ ድምፅ የማን ይመስልሻል? ንግስት። ዳግም እንዴት መጣ? እንደዚህ ደብሮሽ ብቻሽን የምትወሽ መስሎሽ ነበር? ተከትለኝ መጣ። ቦቴን አየኸው? ከደበረሽ ግን እመለሳለሁ። ሳሪ፣ አዎ ደብሮኛል፣ ተመለስ። አምረርሽ እንዴ? ኧረ እኔ ስቀልድሽ ነው በእናትሽ። ይኸውልሽ እንኳንም ተከተልኩሽ። ይህን የመሰለ ያበደ ቦታ አሳየሽ። ቦታው ሰላም ይሰጠኛል። እኔ ደግሞ አንቺ አጠገቤ ስትሆኝ ከሚሰማኝ ሰላም ውጪ የትም ሰላም ተሰምቶኝ አያውቅም። ውይ እቺ ሳክስ ናት። ለካ አንቺም እንደዚህ ደስ የሚል ያማረ ሰላማዊ ቦታ እየመጣሽ ነው አይደል? ሰላም ይሆንሽው ሰላምሽን ወደ ሰዎች ማጋባት የቻልሽ። ምን ይህ ፍልስፍና አልተውከውም ማለት ነው? ይሄ እኮ ፍልስፍና አይደል፣ እውነታ። አይ ዳጊ፣ ሳሪ ግን በጣም ተቀይረሻል። ምን የተቀየረ? በፊት ታስታውሽ እንደነበረ በጣም ወከባ ምናምን ይመችሻል፣ አልተረጋጋሽም ምናምን። አሁን ግን በቃ በጣም ረጋ ብለሻል፣ ሰክነሻል። ቆይ ልጠይቅሽ፣ ይህን እርጋታ ግን ከየት ነው ያመጣሽው? ፈጣሪ ነው የሰጠኝ። እድሜ ሲጨምር አብሮ የሚጨምሩን ነገሮች አሉ። ከሆነ ጥሩ። ስለዚህ ከኔም የሆነ ነገር ተቀይሯል ማለት ነው። አይጠፋማው፣ አንዳንድ ነገሮች ተቀይሯል። ሀና ግን የሆነ ያንቺን የድሮ ባህሪ ምናምን አይነት ነገር ነው ያላት አይደል? እርግጠኛ ነኝ ባንቺ ወጣ ነው። እንዴት እንደዛ ልትቻል? ምን አይታባት ነው? እንጃ አለ አይደል፣ የሆነ መረጋጋት ያንሳታል። ያው ልጅ አይደለች፣ እድሜዋ ደግሞ ከባድ ነው። አትቀየማት።
ናቲ ጠብቀኝ። እንዲያና ከየት እየመጣሽ ነው? ከቤት ስትወጣ አይቼ እኮ ተከትዬ ነው። ለምን ተከተልሽኝ? ፈልገሽ ነው? አዎ እኔም ቤት ስለደበረኝ ካንተ ጋር ወክ ላድርግ። ኧረ አዎ የት እየሄድክ ነው አንተ? ሰው ፍለጋ። ማንን? ማን ጠፍቶብህ ነው? አታውቂው? ቆይ ሳሮን የት ሄዳ ነው ከኔ ጋር ወክ ማድረግ የፈለግሽው? ደግሞ ከኔ ጋር ወክ ባታደርግ ይሻልሻል። ደስ የሚል ነገር አይፈጠርም። ከሳሮን ጋር ወይ ከዳጊ ጋር ወክ ብታደርግ ይሻልሻል። አይ ካንተ ጋር ነው የምፈልገው። እሺ ነይ። እስኪ ቆይ ስለ እህትሽ ባህሪ ንገሪኝ እስኪ። ስለማን? ከሳሪ ውጭ ይታለሽ? የለኝም። ሳሮን ከአባቷ ጋር ነበር የምትኖረው። የሃይስኩል ተማሪ እያለች ነው እኛ ጋር የመጣችው። አባታችሁ በሕይወት አለ እንዴ? ቆየት ነው ያለው? አዎ አለ። ክፍለ ሀገር ለስራ ስለሚወጣ ነው እንጂ ሲመጣ ታገኘዋለህ። ኦኬ። እና ስለ ሳሪ እኮ ምንም አላልሽኝም። ቀጥይልኛ። ሳሮን እንዳየሃት ናት። ለአባዬ ታሽቃብጣለች። እሱም በጣም ነው የሚወዳት። አንቺስ ትወጃታለሽ? እሱማ ብቸኛ እህቴ አይደለች። ብታናደኝም ወዳታለሁ። እድለኛ ነሽ። በጣም ደስ የምትል እህት አለችሽ። እንዳታስከፋት፣ ተንከባከቢያት። አንተስ እናት አባት የለህም? እናትም አባትም የለኝም፣ ሁለቱም ሞተዋል። በጣም አዝናለሁ። አትዘኝ። እንዴ ወዴት ነው ታዲያ? ማይሆን ጥያቄ ነው የጠየቅኩት። ቆይ ግን ናቲ ለምዶ ንብረቱን በሙሉ ያጣው? ሚስጥር ነው፣ ግን ለጊዜው በማይታወቅ ሰው ነው ንብረቱን ያጣው። በማይሆን መንገድ አስቢ። ናቲ ያለው ንብረት እንዳለ በማይታወቅ ግለሰብ ስም ነው ይዞር። በጣም ከባድ። አባቱ ከሞተ 2 ወሩ ነው። እናቱ ከሞተች ደግሞ ገና 5 ወሩ ነው። አስቢ እስኪ በ5 ወር ውስጥ እናቱንም አባቱንም ያጣ ሰው አያሳዝንም? በፈጣሪ ስም እንዴት ነው ይሄን ሁሉ ሀዘን ብቻውን ተሸክሞ መሄድ የቻለው? እህትና ወንድም የለው? ማንም የለው። ቆይ እንዴት እናቱም አባቱም በተከታታይ ሊሞቱ ቻሉ? ግለሰብ ነው የገደላቸው። የምርህን ነው ዳጊ? ቆይ ምን አድርገው ነው? ምን አጥፍተው ነው? ምንም። በጣም ጥሩ በጣም መልካም ሰዎች ናቸው። በተለይ ለእኔ ያደረጉልኝን ነገር መቼም ቢሆን አልረሳው። ናቲ ጓደኛ የሆነው መቼ ነው? ትዝ ይልሽ ከነበረ ከሀገር ወጥቼ ነበር፣ ግን በቃ ምንም ሊሳካልኝ አልቻለም። ለእናቴ ለቤተሰቤ ምንም ነገር ይዤ መምጣት አልቻልኩም። ከዛም እዚህ መጥቼ አጋጣሚ በመንገድ ሳልፍ የናቴ አባት ቤት ቀይረው እቃ እያወረዱ ነበር። እናም በቃ ምንም አማራጭ የለኝም ብዬ እቃ ለማውረድ ጠጋ አልኳቸው። ከዛም አባቴ የሚሰራ ነገር አለ ወይ ምን ላግዝ አልኳቸው። በሰዓቱ እጅግ በጣም እርቦኝ ነበር። ማውራት ራሱ መቆም ራሱ አልችልም ነበር። ከዛም እሺ ችግር የለውም ትሰራለህ ብለው ስራውን ሊያሰሩኝ ሲሉ ራቡ ከአቅሜ በላይ ሆነና ፊታቸው ወደኩኝ። ከዛም ለቤተሰቦቹ ስለ እኔ ቤተሰብ፣ ስለ እናቴ፣ ስለ ሁሉም ነገር ነገርኳቸው። ከዛ ለእናቴና ለእኔ እዛው ቤት ውስጥ ማረፊያ ሰጡ። ከዛም ራሳቸው ድርጅት ውስጥ ተቀጥሬ መስራት ጀመርኩኝ። እኔም ከናቲ እኩል ሀብታም ሆንኩኝ። ናቲ ማለት ለእኔ ጓደኛ ብቻ አይደለም ወንድሜ ነው። ቆይ ለምን? ማን ገደላቸው? እንደዛ ጥሩ ከሆነ እንዴት ከሰው ጋር ተዳረሱ? ይህንንም ስለጠየቅሽን ብዬ ዝም ብዬ ነው የነገርኩሽ። ገና በህግ የተያዘ ጉዳይ ነው። ኦኬ። ናቲ በጣም የሚያሳዝነኝ ሚስኪን። ማን ነው በክፉ የነየበት ቤተሰቦቹን? ቆይ ግን አንተስ እናትን ለማጥለ ነው እዚህ የመጣኸው? እኔ ቤቴን፣ ንብረቴን፣ ሁሉም ነገር ሲወስዱብኝ እናቴን ወደ ክፍለ ሀገር ላኳት። ምን ይገትልሻ? ወልወል አድርገሽ አትወጭም? ይቅርታ ቀልቤን እኮ የሆነ ነገር ወስዶት ነው። ምን ቀልባለሽና ይወስድብሻል? በያሁን ቶሎ ሰራ አድርጊና ውልቅ በይ። የኔ ሰራተኛ ላርግሽ እንደው ብልሽ እምቢ ብለሻል። ናቲንም የምሰራበት ሴትዮንም አላናገርኳቸውም። ነገ አናግሬያቸው አሳውቆታለሁ። እስኪ እናያለን። ነገ ትመጭ እንደው መምጣቴ ማየት ይቀራል። ቆይ ሀናም ሳሮንም የት ሄዱ? እኔ እንጃ። ናቲም ዳግምም እዚህ የሉም። እኔና እርሶ ብቻ ነን እዚህ ግቢ ያለ ነው። አንቺ ራስሽ አልነበርሽ እንደ ገመድ ካልዘለልኩኝ ብለሽ ድፍት ያልሽው? ተው ዳጊ ነው አይደለም ራስሽ ነሽ። ይኸውልሽ እንደውም ትዝ ይለኛል ፓሪ ቀሚስ ነበር ያለሽ፣ እናም ስዘይ ተተረተረብሽ። አዎ በጣም ነበር የምትንከባከበኝ። እንደውም ሹራብን ላውልቀ ሹራብ ቤት አለ ተብለህ ተመተህልኝ ነበር።
እግዚአብሔር ይመስገን በጣም ደስ የሚሉ ጊዜያቶች አሳልፈን ነበር። አዎ መመስገን ነው የሚሻለው። ቅርታሽ ኡፍ እቺ ልጅ እኮ እንደ ማስተሽ ተጣበቀችብኝ። ሄሎ ዳኪ፣ አሁኑኑ ቤትናና ማውራት ያለብን ነገር አለ። በቃ ቤትና፣ እሱን ስንገናኝ እናወራለን። ማዘር ሰላም አሉ? ምን ሰላም ውላለሁ? ይኸው ሁለቱም ልጆቼ የሉም እኮ። መሽከርከር ነው ስራሽ። እንደው ትንሽ አታርፊም? ኧረ እኔ እረፍት አልፈልግም እማዬ። ጓደኛ ይታል እየመጣ ነው። እንደመጣ እንድታሳውቀኝ። እሱ ነው ልክ የሚያስገባልኝ። እኔ አልችልም። እሺ ነግሮታለሁ። ናትሻ ወይ ወንድሜ፣ ናቲ ምነው ችግር አለ እንዴ? የተፈጠረ ነገር አለ? አይ የተለመደ ነገር ነው። የአባቴ ገዳይ በሰላም እየተንቀሳቀሰ ነው። ውስጤ በጣም ነው የሚከተለው። በዛ ላይ ደግሞ የአባቴ ገዳይ እዚህ ሰፈር መሆኑ ሳውቅ የእሱ ምን በጣም ነው የሚሰማኝ። በቃ ተረጋጋ፣ አታልቅስ። ስንት ነገር አውርተናል አይደል እንዴ? ለዚህ ምን ጥሩ አይደለም። እሺ ናቲ በቃ ተረጋጋ። ሰላም ዋላችሁ። ቆይ በዚህ ሰዓት የት ሄደሽ ነው? አልመሸም? ይቅርታ እማዬ፣ ያስተካክላለሁ። እዚህ ከማንም ጋር ትዞሪያለሽ አይደል? ከቀናሽ መውጣትና ምን ያንጨረጭርሻል? አላወቀችኝም። እኔ ሀና ታየኝ እኮ ከሷ ጋር ጫካ ለጫካ እየዞርኩ ስውል አላወቃችሁኝማ። አንቺ ከእህትሽ ጋር አፍ አትጋፈች። ተከባብራችሁ ብትኖሩ ይሻልሻል። ይኸው አለበዚያ ግን አንዳችሁን አባታችሁ ጋር ነው የምልከው። መጣሁ እማዬ፣ አንዴ ደብተሬን ትቼ ነው 30 ደቂቃ ትቼ። እኔ ነግሬሻለሁ። እሺ ተረጋጋ ናቲ። ዳጊ፣ አሁን ላይ በጣም ወደ ኋላ እየቀረን ነው። በጣም መፍጠን ይኖርብናል። ስራ፣ ገንዘብ በጣም ያስፈልገናል። መንቀሳቀስ ይኖርብናል ዳጊ። ትንሽ ስራ እንኳን ሰርተን የቤት ኪራይ መክፈል ይኖርብናል። እሺ ቆይ ታዲያ በዚህ ሁኔታስ እንዴት ነው የምንበቀለው? ቆይ ሰውየው ቀድሞ የሆነ እርምጃ ቢወስድብንስ? በጭራሽ አይቀድመኝም። እኔ ቀድሜ ደፈዋለሁ። ከዛስ ወንጀለኛ ልትታሰር። አዳምጠኝ ናቲ። ቆይ ለምን መበቀሉን አትሆን? ምን? በጭራሽ እንደዚህ እንዳትልኝ። መቼም አላቆምም። የአባቴን ደም እንዳፈሰሰው እኔ የሆድ ዕቃውን ዘርግፌ ደፈዋለሁ። ቆይ ማንን ነው የሚገለው? ነፍሰ ገዳይ ናቸው ማለት ነው?